ምሽት ጨረቃ ሙሉ ስትሆን ጨረቃ ሙሉ ስትሆን ፈጠራ በጣም ይበረታል። በነገራችን ላይ አሁን ብዙ ሰዎች እንደው ከመሬት ተነስተው አርገውት አንዳንዴ ደግሞ ወይም አለማየትም ወይም አለመረዳትም ለዘለፋ ይዳርጋል። ቅድም እንዳየነው ሰው ማለት ነው። ጨረቃ ሙሉ ጨረቃ ይላሉ ገጣቢዎች ይሏል። ግን ምን እንደሆነ ታውቃለህ? ጨረቃ ሙሉ በምትሆን ጊዜ ፍቅር ይበረታል። ጨረቃ ሙሉ በምትሆን ጊዜ የፈጠራ ስራ ይገናል። ሳሊኒ የሚለው ምን የሚለው እሱ ላያውቀው ይችላል። ግን በባህር ሐሳብ ተመራማሪዎች ዘንድ ተጽፎ ያለ ነው። ቅጽበት በሆነ መልክ ገጣሚ ሲጽፈው ጨረቃ ምናምን የሚል ነገር ሊመጣበት ይችላል። እሱ አይቶ አይደለም ላይም ይችላል። እሱ ሩብ ጨረቃ ላይ ሊሆን ይችላል። እንግዲህ ግን ምን አይነት ጨረቃ እንደወጣች አላየም። የጥበብ ሰው በጠቅላላው እንደዚህ አይነት ነገር በሚገባ ሰዓት ላይ ወይ ፍቅራዊ ግጥሙ በበረታ ሰዓት ጎቶ ቢያይ ወይ የሚያዘ የግንቦት ጨረቃ ላይ ወይ ጥቅምት እንደዚህ ባሉት የጨረቃ ሙሉ የምትሆንባቸው ወቅቶች ላይ የሚመጡ ሐሳቦች ለመሬት የምትቀርብባቸው ጊዜዎች ስለሆኑ ስበት ስላለ ነው። በጣም ደስ ይላል። እንደው ይፍዬ ያው አሁን ጨዋታችንን ወደ ማጠናቀቁ እየደረስን ነውና እንደው ኤፊ ከፊልም ባለሙያዎች እንደው አጫጭር ስቶሪዎችንም በተመለከተ ግጥሞችንም በተመለከተ እንደው ይሄ ሐሳብ ወደ ፊልም ቢቀየር እንደው ብሎ ያወራህ ያናገረ አካል አለ? አንተስ ምን ታስባለህ? ወደፊት ስቶሪዎች በጣም ደሳስ ስለሚሉ እንደው ወደ ፊልም ተቀይረው የማየት ነገር ሐሳቡ አለ? እንዴ በጣም ነበር። አሁን የፊልሙ ሐሳብ ትንሽ ዓለሙም የፊልሙ ጋር ያለው መንገድ ጥሩ አልመሰለኝም። ከሆነ ጊዜ በኋላ ስፔሻሊ ከኮሮና በኋላ ፊልሙን ብቻ አይደለም ብዙ ነገሮች ዓለም ላይ ተመተዋልና አንዱ ከተመታው ውስጥ እኛ ሀገር የፊልሙ ኢንዱስትሪ ነው። ሆነ እንጂ ራሱን ቅድም ያወራነው መጽሐፍ ፍቅር ህዝብ ቦታን ወደ ስክሪፕት ቀይሮት ራሱ አይቻለሁኝ። ሌላ እኔ አንድ ቲያትር አለኝ እኔ ጽፌ ጨረስኩት። እሱን ቲያትር ነው ወደ መድረክ ባመጣ ደስ የሚለኝ። ካሁን መጽሐፎቹን የሚያዩቸው ወደዛ ጉዳይ መግባት ይቻላል። ግን እኔ ልብ ውስጥ ምን አለ ብትለኝ ጽፌ ጨረስኩት ቲያትር ነው። የሙሉ ጊዜ ነው የሚባለው። አይ 1 ሰዓት ከ45 ደቂቃ ፐርፎርሚንግ አርት ነው ወደዛ የሚያደላ ነው። ግን 1 ሰዓት ከ40 ምናምን ደቂቃ በሙሉ አንድ ሰው ምንም እንዳያስብ ሆኖ የተሰራ ስራ ነው። ብዙ ትልቅ ሰዎችም ተመልክተውታል ስክሪፕቱን። እሱን ብሰራ ደስ ይለኛል።